ለዓመታት የጠበቀችው የናፈቀችው የልጅነት ፍቅሯን በድንገት በስልክ አግኝታዋለች። ብድግ አልኩ ከሶፋዬ። ማስሬ ደህና ነህ? አዎ ደህና አለሽ? በህይወት አለሽ? እለዋለሁ። ደህና ነህ? አገባ? እሱስ በምን አይነት ህይወት ውስጥ ይሆን ያሳለፈው? መሲ እንዴት ደስ እንዳለኝ በ14 ዓመት የተመለስኩ ወደ ኋላ። ከልጅነት ፍቅረኛዋ ጋር ተገናኘች። ለትዳር አለመታደል ለልጅ አለመታደል ኃጢአት አይደለም። በትዳርም የበደልኩት የለኝም። ጎበዝ ሚስት ነኝ፣ ጎበዝ አፍቃሪ ነኝ። ስትተያዩ ለመጀመሪያ ጊዜ ከ33 ዓመት በኋላ እንዴት ነበር? እሺ የቀረበታዩ ፊልም የሚመስለው የአርቲስት ጽጌ ገብረኪዳን ሁለተኛ ክፍል ከዚህ ቀጥሎ ይቀርብላችኋል። ሄለው ጽጌ ሲለኝ በቃ ሶን ወይኔ ፍቅር ግን እንደዚህ ጨካኝ ነው እንዴ? ልብሽ ትርክክ ካለ ስላሴ። አዎ ድምጹን ግን አስታወሽው? አዎ ብድግ አልኩ ከሶፋዬ። ማስሬ ደህና ነህ? አዎ ደህና አለሽ? በህይወት አለሽ? እለዋለሁ። ደህና ነህ? አገባ? የመጀመሪያ ጥያቄ በህይወት መኖር ያቀኝ ማስ ብድግ ነው ያልኩት። ወይኔ ማስሬ ደህና ነህ? ደህና ነህ ወይ? አገባ እንዴ? ጉለቴን አዎ አግብቼ 5 ወልጄ እንተለከን አረ ይሁን እንኳን በህይወት ኖርክ ብዬ ቁጭ አልኩ። ምን ሆኜ ነው ለራሴ እየነዳሁ ነው ደውልልሻለሁ። እሺ እሺ ሆኜ በስማ ምን አጣደፈኝ? አገባ ተብሎ ይጠይቃል ምናምን ብዬ እዚህ ጋር ክፍተት ስላለኝ እኮ መሸፈኔ ነው። አሁን እኔ በቃ ሰው አያየኝም። ምንም እያወራሁት ነው። እንደዚህ ወጥቼ እንደማወራው ራሱ አላውቅም እኮ። መሲ እንዴት ደስ እንዳለኝ በ14 ዓመት የተመለስኩ ወደ ኋላ ብቻዬን ስስቅ ምናምን። ከዛ ደወለልኝ። አሁን እንደዚህ 5 ወልጄ እንደዚህ ሆኖ ስለራሱ አወራለች። ሰይ ደስ በቃ እመጣለሁ አዲስ። አይ ቆይ እንዳትመጣ ጻድቃኔ ማርያም ሊሄድ ነው መጀመሪያ ላስፈቅድ። ቆይ ብዬ ጻድቃኔ ሄድኩኝ። ከአባቴ ጋር አወራሁ። እስቲ ምጣ ይሆናል ምናምን አለኝ። እንዴ 5 ከወለደ ባለ ትዳር ከሆነ አብረሽ መኖር አሰብሽ? አይደለም እመጣለሁ አለኝ አይደል። አንድ ላለመሳሳት ምናወራው ነገር አለ ስላለኝ፣ 2 ጥሩ ነው ቤተክርስቲያን መሄድ ጥሩ ነው መሲ፣ ትረጋጋለሽ። ላለመሳሳት መሰለኝ አሁን እኔ ላለመሳሳት ነው። ከዛ ልብሽ ድፍን እኮ ነው ሰይጣኑ ራሱ እኮ በይበይ ነው የሚልሽ። እንኳን 33 ዓመት የጠበቁት ሰውዬ ለምንድን ነው የሚመጣው? ደንግጬ ነው እኮ። አይ አሉ ግን ነገሮች አወራሻለሁ ምናምን ሲለኝ ወደ ሌላ በቃ ቃጽላ ሄድኩኝ። መጣ ጻድቃኔ ሄድኩ። አባቴን አናገርኩ። መጣ። ስትተያዩ ለመጀመሪያ ጊዜ ከ33 ዓመት በኋላ ወይ አለኝ ፎቶ አለኝ ቪዲዮ። ማታ ነው የገባው አዲስ አበባ። በጣም ነው የማሳዝነው። አላውቅም ስለሱ። እኔ ግን በጣም ነበር የማሳዝነው። የሰው ነው። ለትዳር አለመታደል ለልጅ አለመታደል ኃጢአት አይደለም። አምላኬ እየቀጣኝ ደግሞ አይደለም። የምትወጂው ማጣት እሱም ኩነኔ አይደለም ወይ? ልጆች ስለሆን ያ ጦርነት አሁን እሱ ያለኝ አንቺን እንደሸኝሁሽ እንደዚህ ሲሄድ የሱ አዛዥ ሹፌር አይደለ የዋዝም ይይዛል አንዳንዴ የሆነ ሻምበል ይሁን ሻለቃ የሱ ሹፌር ነበርና እሳቸው ይመጣሉ ወደኛ ለመውሰድ። አስፋልት ላይ ሲያደርጉ ና መንግስቱ ወጥቷል ወና ፕሬዝዳንት ወጥቷል ሲለው እሺ ልንገራ ሲለው ሄደ ብሎ ነው ጎትተው ያስገቡት እንደነገረኝ። እና በመኪና ስለሄደ ነው ተመልሼ ያጣሁት። ገብተሻል? ዋዙን አዙረው ይዘው እሳቸው ወረዱና መኪናውን ያዝ ብለው ዘሄደ ግባ ምናምን ብለው ይዘውት አሰብ ነው የገቡት። ቀጥታ እሱን ይዘው ኤርፖርት ሄዱ። ከኤርፖርት ቀጥታ ወደ አሰብ ነው የገቡት እነሱና በጣም ብዙ እንደተሰቃየ በጣም እና የሆነ ወታደር የሚወደኝ ነበር በህይወት የሚፈላለጉት ሁለቱ። በተኛበት ሁላ ሄዶ አጥቶት ሊገለው
ሲወጡ እንደዚህ የሆነ ነገር ጎዝጉዘው እንደ ሰው ብርድ ልብስ አልብሰው ነው የሚወጡትና ክላሽ ይዞ መጥቶ አለ እንደዚህ ሲገልጠው ጓደኛውን ያየው ምን እያደረክ ነው? ልደፋው አለው በእኔ የተነሳ ማለት ነው። ራሱን ለማደስ ረጅም መንገድ መጓዝ አያስፈልጎትም። በለንደን ሊያ ፒውር ሐማምና ቢዩቲ ከባህላዊ የወይባ ጭስ እስከ ሞሮኮ ሐማም የባህልና የዘመናዊነት ጥምረት ይጠብቆታል። የሀገር ቤት ናፍቆቶን የሚወጣ ሰውነቱን በሚያውድ መዓዛ የሚያድስና ቆዳው ላይ ልዩ ልስላሴን የሚተው የወይባ ጭስ በእንፋሎት የታጀበ ከሰውነቱ ላይ የሞተ ቆዳን ብቻ ሳይሆን ጭንቀትንም ጠርጎ የሚያስወግደው ጥልቅ የሰውነት መታጠቢያ ሞሮኮ ሐማም በሊያ ፒውር ሐማም ዘና እያሉ ውበትን የሚጎናጸፉበት ነው። ምን ይሄ ብቻ! በህይወቱ አንድ ጊዜ ለሚመጣው ትልቅ ቀን ለሆነው ሰርጎ ልዩ የሙሽሮች ስፓ፣ ለልደትና ለቀለበት ዲኮር በሊያ ፒውር ሐማምና ቢዩቲ ሁሉንም በአንድ ላይ ያገኛሉ። ሊያ ፒውር የውበቶ መተኪያ የሌለው አጋር። ከ33 ዓመት በኋላ መልሳችሁ ስትገናኙ በልብሽ ተስፋ ነበር የኔ ይሆናል የሚል? አዎ ተስፋ ነበረኝ። ምን እንደሆነ ታውቂያለሽ መስዬ፣ ግልጽ ብሎ ሰው ሲያወራሽ ጥሩ ነው፣ ለአንቺም ለአይምሮሽም ጥሩ ነው። የሚቆጭሽን ነገር አለማድረግ ጥሩ ነው። የበደልኩት ሰው የለኝም። እኔ በፍቅርም በትዳርም የበደልኩት የለኝም። ጎበዝ ሚስት ነኝ፣ ጎበዝ አፍቃሪ ነኝ። ምንም ነገር እኔ ምንም ነገር በሆን ይሻለኛል። ከአንዴ ሁለቴም ትዳር ሞክሬያለሁ አልሆነም እንጂ ጥሩ ትሆኛለሽ እኮ አልታደልኩም። እነዛ ልጅ መውለዱ ትዳር ማድረጉ ምናምን ለእኔ አልነበረማ። እስቲ ይሁን ከዛ አልሆነም። ግን ደግሞ ለአመታት በልብሽ ተንጠልጥሎ የነበረው አለ ወይስ ሞተ የሚለው መልስ አገኘ? ለትንሽ ጊዜ በጣም ተስፋ ማድረግ መጥፎ ነው መስዬ፣ ለትንሽ ጊዜ በጣም ተጎዳው። ጎንደር ድረስ ይቻላል እሱን ፍለጋ ለማረጋገጥ ጎንደር ድረስ ይቻለሁኝ። መጀመሪያ እሱ መጣ። ከዛ የልጆቹን እናት ነው አስተዋውቀኝ ያልኩት፣ አስተዋወቀኝ። መጣች። ተለያይተው ነበር። በድፍረት ሲያስተዋውቅ ምን ብሎ አስተዋወቀሽ? የልጅነት ጓደኛዬ፣ ልጆቹ ሁሉ ይወዱኛል። እሷም መጣች። አብረን ገዳም ሄደች። ተከትያት ሄድኩ። እንደ እህት ሆንን። በጣም ደስ የምትል ሴት፣ ጎበዝ ሴት፣ ለልጆቿ ለትዳሯ የምትኖር ሴት ናት። ቅናት አልተሰማሽ? ምን አመጣለሁ? ግን ተሰምቶሻል? ፍቅር በጣም መጥፎ ነው። እመቤቴ የፈለገ ነገር እኔ አሁን መዋሸት ፈልገው ካልሆነ እንጂ የምትጠብቂው የልጅነትሽ የመጀመሪያሽ በጣም የምትወጂው ሰው ምናምን እንደዚህ ስታገኘው ትጓጓለሽ። ለዛውም በባዶ ቤት እኮ ነኝ እኔ። ትዳርም የለኝም፣ ልጅም የለኝም፣ ከጎኔ ማንም የለኝም። ብቻዬን እኔና ስልኬ ቲቪ ነን ያለነው እኮ ማንም የለም። እና ቆንጅዬ ድመት አለች። በባዶ ቤት ስለሆነ አሁን እኔ ይሄ ጉዳይ ምን እንደሆነ ታውቂያለሽ እሺ? የቀረታዩ ግን እሷ መልካም እህት ሆነችኝ። ጎንደር ድረስ ሄድኩኝ። እንዳልሳሳት ፈራ ነበረ። ወደ ጎንደር ሲሄድ አምላክ የለምኝ ነው የሄድኩት። ስጋ ለባሽ ነኝ። ታክሜ መጥቼ ነው እንዳልሳሳት። የት ነው የታከምሽው? ቱርክ ሄድሽ? ቱርክ ሄጄ መጥቼ ያው ብዙ ነገር ተፈጥሮ መጥቶ እሱ ልጆቹ ወጥተው ባለቤቱ መጣ ምናምን በቃ ከዛ ጎንደር ሄጄ አይቼ እሷ ጋር ርፌ አጋጣሚ ሊሸን ነበረች። 3 ቀን አድሬ ወንድሙን ማግኘት ወንድሙ ማስመራ ነበረ። በስነ ስርዓት ተስተናግጄ የወንድሙ ልጅ ሬስቶራንት አላት። ወንድሙ በሱ እጅ እየጎረስኩ
ማንነትሽ ትሰረቃለሽ። ከፍቅር ማንነቴ የማጣሁበት መስዬ ማንነቴ ሁሉ አጥቼበት ነበርና ማንነቴን አጥቼበት በትግል ነው ያወጣሁት። ሴት ልጅ ተስፋ አትስጫት። እንጭላ አያስፈልግም። ትንሽ አይሆንም። ለምን የሚያልፈው ሰው አለ፣ የሚጎዳ ሰው አለ። እውነቴን ነው የምልሽ። እኔ ድሮ ሰው ስለሆንኩ ነው አላውቅም። ጠንካራ ፌሮ ነኝ። ማርያምን መሲ በረሃቡ ፌሮ ነኝ። በሁሉ ጎበዝ ነኝ። እኔ ሰውነትሽ ደግሞ ሙልት እንዳለ ነው፣ ምንም አይጎድልም። ለምን የሆነ የፈለገ በሽታ አይዘኝም። ለዛ እኮ ነው አሁን እኔ እኮ ሂጄ ኦፕሬሽን ሳደርግ አልታመመችም እኮ ተብያለሁ። ግን ማህፀኔ ወጥቷል፣ እጢ ወጥቷል። አሳይሻለሁ። በቪዲዮ የሚለቀቅ አይደለም፣ ቲክቶክ ላይ የሚለቀቅ አይደለም። እኔ የወጣ በሰፈር ሁሉ ተወርቷል። ውሸቷን ነው ተብሏል። ከሱ ጋር ልትጠፋ ነው ተብሎ ስሙ ተነስቷል። ፎቶ ተለጥፏል። ሊያስታመመ ሊሄድ ስለነበር ከኔ ጋር ስላልሆነለት ስለቀረ ነው እንጂ ግን ሴት ልጅ ጠንካራ ናት። እኔ ጎበዝ ነኝ። እመቤቴን ስጋዬን ብቻ ነው ይቅርታ ያልጠየቁት እንጂ አምላኬ ሁለተኛ እድል ሰጥቶ እንደገና ታድሼ ያ ሁሉ ቁስል ያ ሁሉ የቆሸሸ ገላይን አንስቶ እንደ ሴት አድርጎኝ ንጹህ ሆኜ ያ ሁሉ ከክ ተነስቶ መስዬ ያ ሁሉ እድፌ ተነስቶ እድፍ ነው ብለው ነው ታመሜ ሳይሆን ኃጢአቴን አንስቶ አምላኬ ቁማ ኪዳነ ምሕረት አክማኝ በ16 ሰው ጾም ሲፈታ ነው ኦፕሬሽን እያደረኩ ነበር። በጣም ይሄ 5 የተሰራሁት እጄ ጥቁር አንበሳ አንዴም ተወግቼ የተሰራሁት ሞታሽ ማለት ነው። ይሄ 5 ሙቼ ነው። ለምን የኮሮና ጊዜ ይጣጣ ስለነበረ ማደንዘዣ ስለማይችል እያስተኙ ነበር የሚሰሩኝ። እያስተኙ ለምን መደንዘዝ አቅቶኝ ማለት ነው። ሰው እንዲማርበት ነው የማወራው እንጂ ወሬ አእምሮኝ ሳይሆን እንትን ሳይሆን ምናልባት ሰው የፈለገ መፍትሄ ይስጠው። ግን ሴት ልጅ ስስ ናት። ጭላንጭል አያስፈልግም። በቃ እኔ 33 ዓመት የናፈቀኝ ሰው ነው። ትንጥ ይቅረዳ አያስፈልግም። በቃ ወልጃለሁ ትዳራለኝ ባለመገናኘት ብንገናኝ ደግሞ ቤተሰቡን ይዞ ይመጣል። ካልሆነ ደግሞ አንቺ ትሄጃለሽ እንደ ቤተሰብ ይሆናል። በጣም ነው ራሴን አጣሁት። 2 ዓመት ራሴን አጥቼ በአመት ከምናምን ራሴን አጥቻለሁ። ኦፕሬሽን ተሰርቼ አስተካክሎኝ አምላኬ እመቤቴ ኪዳነ ምሕረት ቆማ አክማኝ መጥቼ ተስፋ አለኝ አንቺ ልጅ ትዳር ይዛለሁ ብለሽ ይሆን እንዴ የምትይው ነገር አለ። ለምን ከንግግሩ አሁን መስዬ እኔ ትዳር አለኝ እንደዚህ ብለሽ ነው እና የሆነ ትንሽ ክፍተት ነው የምንፈልገው። ድንግልን ራሳችን እየደበቅን ነው እንጂ ትንሽ ክፍተት ነው። ትንሽ ክፍተት ስላለች ያቺ ክፍተት የኔ ናት እንዴ ነው የምትይው። በሱን የተጎዳሽው ተስፋ በጣም መሲ በጣም ራሴን አጥቻለሁ። በጣም ከዛም ላኪ ምን አልኩት፣ ሁለተኛ እድል ሰጥተኛል አይደለ እንዳልበላሽ ከሆነ እሰየው፣ ካልሆነ ግን ወደ ቤትህ ጥራኝ። ህፃን ልጅ አይደለሁም፣ 50 አልፎኛል። በፊት እምላለሁ እስከ 50 ሞክራለሁ ልጅ ካልሆነ ከ50 በኋላ አምላኬ እንግዲህ ወደ ቤቱ ያበቃኝ ይሆናል። እድፌ ብዙ ነው ግን ይቅር ባይ አይደል እላለሁ። ለራሴ አይገባኝም ግን ይቅር ባይ አይደል እላለሁ። ትዳር ሞከር ካልሆነ መስዬ ንግድ ሞከርኩኝ አልሆነም። ልጅ አምሮኝ ነው ዛሬ አንዱ ነገ አንዱ ትዳር ያደረኩት። ልጅ ባገኝ ብዬ ነው። ልጅ ባገኝ ብለሽ ምትሮጭ ነው ኩነኔ መሆኑ መርሳት የለብንም። እኔ ገላይን ነገርኩሽ እኮ በጣም ነው የበደልኩት። ማንም ስለኔ ኃጢአት እንዲያወራ እኮ አልፈልግም። ግን ያችን ክፍተት ስለሚያይዘው አሁን በጣም ብዙ ነበር እኮ ስሜ መስዬ በጣም እኮ ነው የማሳዝነው። እኔ ምሮጠው ትዳር ፍለጋ እኔ ምሮጠው እኮ ህይወት እንደው ልጅ ነው ምሮጠው እኮ ለካ አንቺ አትሰሪውም መስዬ። የማይወሩ ብዙ ነገሮች አሉ። ልጅ ለካ አንቺ አትሰሪም። ከላይ ነው ትዳር ለካ ከላይ ነው። አለመጠበቅ ይቆጨኛል። ገላይን ማባከን ይቆጨኛል። ክብሩ ስፍት ይበል የማይሆን ስለሆነ ደጁ አልዘጋብኝም። በልደጃ አትዝጋብኝ ብላኬ ደጁ አልዘጋብኝም፣ ደጃ አትዝጋብኝ አልኩ። ክብሩ ስፍት ይበል። ቤቱ ገባሁ። ይቅርታ
ይቅርታ ተደረገልኝ። ውበት አይደለም ትዳር የሚያመጣው። ቆንጆ ስለሆንሽ ስለምትለብሺ ፋሽን ስለምትጋጂ ማች ስላረግሽ አይደለም። ተኳኩለሽ ሊፕስቲክ አድርገሽ ጫማ ላይ ተንጠልጥለሽ አጭር ስለለበሽ አይደለም። በጣም የሚቆጨኝ ቤተክርስቲያን እኔ ማደግ ነው። ወይ ትዳር ይኖረኝ ይሆናል ወይ ገላዬ ሳይበላሽ ገላዬ ሳላረክስ እኖር ይሆናል። የመጨረሻዬን ያሳምርልኝ። አሁን ቤቱ ገብቻለሁ። ከዛ ምን አልኩ ውስጥ እንደገና በሱ ደግሞ አሁን ስጎዳ ደግሞ ወዴት ሮጥኩ? ወደ በቃ የሆነ ነገር ፍጠር አልኩ። ጎበዝ ነኝ። የዛኛው ትዳሬ ፋዘር ቤት ገባው። የዚህኛውን ጭላንጭል ተስፋዬ ደግሞ ወደ በገና ልማር እንደ ክራር ልማር እንደ ምናምን ስል ሁሌ ቤተክርስቲያን በር ላይ ሲዘምር በዛ አንዱ ሂጄ በአታ ነበረች ዛሬ ዓመት ያው ይመላለሳለሁ። የት ነው የተማርከው አልኩት። ማሰንቆ ነው የያዘው ክራር ነው የያዘውና መማር ፈልግ ነበረ። የት ነው የተማርከው ስለው የሆነ ስልክ ሰጠኝ። በዚህ አጋጣሚ ሲሳይ በገና ነው የሚባለው ትምህርት ቤት 4 ኪሎ ነው። አስተማሪዎቹ ልጆች ናቸው፣ የልጅ ልጅ ይሆናሉ። በጣም ነው የምወዳቸው። ተስፋዬ ሙሌ፣ ሶስተኛው መምህር አለ። ሶስቱም በተለይ ተስፋ በጣም የማስጨንቀው ልጄ በጣም መስዬ እንዲያው ብታመሰግኝልኝ ከዛ ሄጄ ከፍዬ የ1 ወር ከፍዬ ጀመርኩ በገና። መረጡ ሊስላች በገና ይሻለሻል አሉኝ። እዛ በገና ጀመርኩኝ እያስተማሩኝ ምናምን። እየገባሽ ስትመጪ ወደኋላ ትመልሻለሽ፣ ኃጢአትሽን ስታነቢው ምናምን ወደኋላ ነው የምትመልሽው። ምነው ነው የምትይው። እና እንደዚህ በገና ስመጣም ባይመጣልና መጥተው አቅፍ አድርገው ወይ ነው የሚያባብሉኝ። እዛ ጎደለኝ። ሕክምናው አለቀ። ልጅቷን ብሩን ያዘችብኝ። እዛ በነፃ እንድማር እንደፈቀዱልኝ አመስገኛቸው እስቲ። ሙሌ አልኩት አቅም የለኝም፣ ምን ከፍለው የለኝም። እንዴት ይሻላል? እንዴት ይሻለኛል ማለት ቁጭ ይልና ለ1 ደቂቃ ለ2 ደቂቃ ያወራኛል። እማዬ በገና ማለት ማሚ ይለኛል። ልጅም ነው አባትም ነው እናትም ነው መጽናኛ ነው። ያውቃል ስለሚያውቅ ኢንተርቪው ምናምን ስላይና በጣም ብዙ ነገር ነው የሚሸፍንልሽ። ታወሪዋለሽ፣ ያወራሻል በደንብ ከያሽው እና ሲሰጡኝ ስመታ ምናምን ሲያዩኝ አልተማርኩም አልጨረስኩም። አሁን እንደ ልጅም እንደ አባትም ሁሉ ነገር ታወሪዋለሽ አለ። መልስ ይሰጥሻል፣ ታወሪዋለሽ እና ብሎ ቁሞ እርግብና ዋኔ ዘመረልኝና ባይበጣ ከዛ ስመታ እንደዚህ ክፍት ሲለኝ ስመታ በጣም መጣሁ አልኩት። ከ6 ወር በኋላ ሙሌ ምን ይሻለኛል እና ብሎ ቆይ እስቲ ምናምን ብሎ ሄደው ተማክረው ከተስፋ ጋር እስከምትፈልጊው እስከምትመረቂ ድረስ በብዬ ቤት ባህሪ ችግር የለም እንዳታስቢ። በጣም ብዙ ሰው እኮ ነው ያስቸግረው። እኔ ታምሜም ያው ሁሉ ህዝብ እንዳታስቢ። ቅድም አልሰማሽኝም? ቃኝልኝ ስለው አቃኘት ያቀተኛል። በፈለግሽው ሰዓት እየመጣሽ በፈለግሽው ጊዜ እስከምትፈልጊው ድረስ ነው የተማሪ ያለ። እዚህ እድሜ ይስጥልኝ። መጀመሪያ ባለቤቱ ያ በገና ቤት ባይከፍተው ልጆቼን አላገኘው ነበር። ሲሳይ በገና ባለቤቱን በጣም መጀመሪያ በጣም አመሰግናለሁ። ድንግል ትስጥልኝ። ህይወት ታሪኩም ትንሽ አውቀዋለሁ። ቤተክርስቲያን የተቃኘ ሰው ነው። መብርሃን ትስጥልኝ። እነዚህ ደግሞ 30 ያልሞላቸው ልጆች ናቸው። በጣም ሲሄድ ብድግ ብለው ከወንበራቸው የሚቀበሉኝ። አልከፍልም እኮ አጥሮኛል እኮ እንጂ ከዛች አሁን ነግራቸዋለሁ። እንዲሁኝ ችግር የለም አይዞሽ ማምዬ፣ በፈለግሽው ሰዓት ቤቴ ሆኜ ስላለኝ በገና ቤቴ ሆኜ ስቃኝ እሱ ቃኝቶልኝ ነው። እንደዚህ ከሆነ እንደዚህ እኮ አለኝ እንደዚህ እኮ ብዬ ሌላ ልንገርሽ፣ በ6ኛ ወሬ ነው ምናምን አባቴ ጋበዙኝ። ተክለ ሃይማኖት ጋበዙኝና ልዘምር ስላው ነይ አይዞሽ ያሉኝና አዲስ ስለሆንኩ ረጅም ዘመርኩ። ለካ እያሳጠረው ነው እና ልዘምር ነው አባቴ ጋር አይዞሽ በርቺ ምናምን ነው የሚለኝ። ደፋር ስለሆንኩ ከዛ ዘምሬ በጣም የማከብረው ሰው ብቻ ይቅርታ፣ በጣም የማከብረው በጣም የምወደው ባለሀብት ነው ጎረቤቴና ጠዋት
ቀበሌ ቤት ሊሰሩልኝ እየጠየቁ ስለሆነ በጎ ፍቃድ ወደዛ ሳልፍ ጠራኝ። መሲ ኃጢአቴ ማንም እንዲያወራልኝ አልፈልግም ያወራው ጠራኝና ብዙ ጥልቅ ብሎ የሚያውቀኝ ሰው ቢሆን እኮ ችግር የለውም ጽጌና ያለ መልስ አልኩ። ምን አለኛለሁ እግዚአብሔር ይመስገን የሀብት ቀን ነው ያቀረብኩት። ቢያንስ 6 ወር በዚህ ሆኗል መሰለኝ 6 ወር ነው 3 ወር ይሆናል ብቻ። አስተያየት መስጠት ይቻላል አለኝ። እሺ ቆጥበሽ መስጠት ትችያለሽ። ፌሮ ነኝ ብዬሻለሁ እኔ መሲ ጎበዝ ነኝ አልወድቅም። እንደው አንዳንዴ ባንደፈር ትናንት ዘፈን ነበር። በጣም ነበር መደነስ ሙዚቃ ወዳለሁ በጣም ዘፍናለሁ በጣም እጠጣለሁ አውቀዋለሁ። ትርምስምሴ ወጥቷል ህይወት ላይ አውቀዋለሁ በደንብ ነው የማውቀው እኮ ጥፋት መሆኑን እኮ አውቀዋለሁ። እሺ የት ልሂድ ላስተምርሽ ያለኝ ሰው አለ እንዴ ለኔ? በዛን ሰዓት ገበናን ሸፍን ያለኛል የለም እኮ መዘመርሽ ነው። እንዴት ብትደፍሪ ነው አለኝ። እንዴት ብትደፍሪ አንቺ እኮ የምትሄጂው እዛ ንስሐ ገብተሽ ምን ብለሽ አይደል የምትሄጂው? አምላኬ ሁለተኛ እድል ሰጠኝ። ንስሐዬን ገብቼ ስጋ ደግሞ ተቀብዬ መንገዴን ይዤ እየተጓዝኩ ነው። ለምን የዓለም ነገር ስለማይሆንልኝ ራሴ የምሰራው ባል የለኝም። ራሴ የምሰራው ልጅ የለኝም። ሩጬ ስጋዬን ያባከንኩት እኔ ነኝ የማውቀው። አምላኬ እንኳን ደጁ ከፍቶ እያስገባኝ መጀመሪያ ሰው ስትናገሪው ግን እንዴት ተማርሽ ቀላል አድርገሽ እኮ እንዴት ተማርሽ ወይ እንደዚህ ብዬ ተናግራለሽ። ተቀብያለሁ እኮ አይባልም እኮ ይባላል አይባልም። ማንም አያውቅም። እናቴ አታውቅም። ጠዋት ሊቀበል ማታ የነገርኳት ለመጀመሪያ እናቴ በቃ ሰው ብላ የተቀበለች ነገር እሱ ነው። እንዴት ብትደፍሪ ነው መድረክ ላይ ወጣሽው? ደግሞ እግዚአብሔር መሬት ሰንጥቆ እንደሚውጥ ታውቂያለሽ? ታቦት የሚቆምበት ቦታ ደፍረሽ ወጥተሽ ምትዘምሪው ለኔ እኮ ነው የመጣው። አምላክ እኔን ለመመለስ ነው የመጣው። ኦርቶዶክስ እኮ ነው በጣም መኮራ። እኔ መልሶኛል እኮ መጨረሻውን ያሳምርልኝ አምላክ። መጨረሻውን የንስሐ ዘመን ያድርግልኝ። በደጁ አይዘጋብኝ እንጂ እኔን ለመመለስ እኮ ነው የመጣው። አዎ 30 ምናምን ዓመት ራሴን በድያለሁ። 50 አይደል በ12 ዓመት ያደደስ ከ12 ዓመት ምን 38 ዓመት አዎ ራሴን በድያለሁ። ማንንም አልበደልኩም። እና ባከብ ያላስገደድኩትም። ሁላችንም የራሳችን ኃጢአት ብናቅ ጥሩ ነው። መሲ ጉልበት አለው ሰው ነው አላውቅም የሌላውን እንጂ ተሰንጥቆ እንዴት ታቦት የሚቆምበት ቦታ እንዴት ቆመሽ ትዘምሪያለሽ? በጣም ነው የምታሳዝኙ። ድፍረት እድል አገኘን ብላችሁ በእናንተ ነው እኮ። አንድ አሁን ያ ካሜራም በጣም ብዙ ካሜራ ነው የነበረው። ካሜራ ቀርጸው ቢለቁት ለቤተክርስቲያን ተጠያቂ ነሽ አለኝ መሲ። ሰው ከመጥፎ ነገር ሲመለስ እኮ ሳይልል ነው የሚሉት ቲክቶክ ላይ ማይሆን እሰይ እንኳን ተመለሰች እሰይ ነው የሚባለው። ከሰው ወጣ ያለ ያደረኩት ኃጢአት የለኝም። ራሴ ሞሞላ መስሎኝ ጉድለት የምሮጠው እንጂ አሁን ታዲያ ለምን አልሮጥም? ልብስ ገዛ እንደማይሆን ሳቀው አሁን ለምን አልሮጥም? ቆሌ የገፎኝ አዞረኝ መሲም ማቤቴ አዞረኝና ወጣት ብዬ ጥፋት አረኩት። ሰራተኞቹ ፊት ነው የሚናገረኝ። ሰራተኛው ይገባል ይወጣል፣ እነሱ ፊት ነው የሚናገረኝ። ቢያንስ አንድ 4 ሰራተኛ ይቻል መሰለኝ። 4ቱ በየቦታው ነው ቦታው አይደለ? ያቺ አርቲስቷ እኮ እንደዚህ ብሎ አላት። አቤት እሷስ ድፍረቷ አያውቁም። እኔን ለመመለስ ነው የመጣው። አዞረኝ ወጣው መሲ አባቴ ጋር ደወልኩት። አባቴ በጣም መልካም የልጅ ግራ አባት አሉኝ። እኔን የመለሱኝ እሳቸው ናቸው የመለሱኝ። እንዴ እግዚአብሔር እኮ 10 ሄጄ ንስሐ ስገባ
እግዚአብሔር እኮ መሸወድ አይቻልም ማማያለ 10 እኮ አይቻልም እግዚአብሔር ማታለል ይቻላል አለኝ ታይ እየመሰለኝ እንደዚህ ህይወት እየመሰለኝ 10 ከአባቶች ጋር ወራለሁ እሱ ምን የነሱም ጸሎት ነው ያዘኝ እኔ አባቴ አቤት ወለታማ እንደነቀጡ ለምን በቃ አስፋልት ላይ አባቴ ጥፋት ነው እንዴ ስለፈቀዱልኝ እኮ ወጥቼ ዘመርኩት አጠፋው እንዴ ምንድነው መተው አሉ ደነቀጡ እንዴ እኮ አለ በጣም አዘኑ መሰለኝ እግዚአብሔር ድምጽ አይመርጥም ልጄ የከሌ ድምጽ ቆንጆ ነው የከሌ ድምጽ አይልም መመለስሽ ነው ወደ ኋላ እንዳትመለሽ ፈተናው ነው ነበር መሰለኝ በሰከንድ ደግሞ ማጋንት እንደዚህ የሚያደርግሽ በቃ ጥፋት ነው ለካ እንደዚህ ነው እንኳንም እሳቸው ጋር ደወልኩ መብራን ከኔ ጋር ስለሆነች ወደ ኋላ እንዳትመለሽም እንደው በመቤት ያደረሽ መንገድ ላይ ጠብቁ እንደዚህ ማለቱ ያሳፍራል እሱስ ፍጹም ነው ልጅ ያደራ ብለው መከሩኝ ቀበሌ መግባት አቃቴ በሩ ላይ ቁጭ ብዬ አልቅሽ መልሽ ሄድኩ 3 ቀን ያለ እንቅልፍ ካጋንንት ጋር ስታገል 3 ቀን እንዴና እውነቱ አይደል እንደዚህ ለራናን ቢስለለም እንዴ ምን ነው አምላክ ያይቆ ለኔ ተገረፈልኝ ያረባከሽ እንደዚህ 3 ቀን ስላሴ ሄጄ አልቅሼ ሁለተኛ እንዳላለቅስ አልቅሼ እዛው ቁጭ ብዬ ቪዲዮ ሰርቼ በቲክቶክ ለቀቁ ከስላሴ ሲወጣ ለቀቀኝ እንገናኛለን አናናግረው ከአባቴ ውጭ 2 ሰው 3 ሰው ጠየቅኩኝ እናሱን የሚያቆም እንዴ ምን ማለት ነው መግደላዊት ማርያም ሁሉም ነው እኮ ማናደን ሁሉም ኃጢያተኛ ነው ታይቦ አይ ጥፋት ይሆን ወይ አባቴ ለኔ ያዝነውልኝ ይሆን አረባክሽ እንደሱ አይደለም የጂ አስተማሪዎቼን ማለት ነው ማይ አይ ተስፋ እንደዚህ ኮለ ያራታይ ፈተና ነግረውኛል በቤተሰብም በህይወትሽም በጓደኞች በጣም ከባድ ነው ሃይማኖት መግባት ነው ማሚ እየተጠንቀቂ ብለውኛልና እንደዚህ ብሎ ቆሌ ገፎታል ምናልባት ካየው ራሱን ይቅርታ ይጠይቅ እንጂ እኔ አምላኬ ለኔ ነው የመጣው ይገርም ታሪክ ነው አንቺን እንግዲህ ነገሮችን ስታስቢ ያሳለፍሽውን አሁን ላይ ቆመሽ አሁን ላይ በህይወት ኖረሽ ማውሳቱ ማንሳቱ ተመስገን ያሰኛል አልፋው ግቸው ይባል የለ በጣም እዚህ ድለኛ ነኝ እግዚአብሔር ይመስገን አሁን ወደ ቤቱ ተሰብስበሻል መጨረሻውን ያሳምርልን አሜን ሁሉም በጸሎት መጨረሻውን ያሳምርልን ሁሉም በጸሎት ያስብሻል ፊልሙን አልተውሽውም አይደል አሁን አይደል አሁን ህክምና ያቆምኩት በቃ አሁን ቼክአፕ ሁሉም ጨርሻለሁ ከማንም ጋር ግንኙነት ስለሌለ ነው እንጂ አልሰራውም ቢያንሳው ከመጣ አትሰሪያለሽ ምንም አዎ እንደው ቢቻል ያንቺ ህይወት ራሱ በፊልም ብቻ አይደለም አሁን እኔ ህይወት ከባድ ነው ተገደሽ ማንም የለኝም ጎጎኔ እየተማርኩ ነው እግዚአብሔር ይስጥልኝ ለሲሳይ በገና ቤቶች አስተማሪዎቼ ልጆቼ ገበናዎቼ ጓደኞቼ ተስፋዬ ሙሉ 3ኛ ማስተማሪያ አለኝ በጣም ነው የምወዳችሁ በጣም ነው ማከብራችሁ እዛም 3 ልጅ አግኝቻለሁ ማቤት የታክብርልኝ መጨረሻውን ያሳምረኝ በቃ ሁሌ በጸሎታችሁ አስቡኝ እስከ መጨረሻው እስካለን ድረስ ብለውኛል ሮጣለሁኝ አምላኬን ለማመስገን ለከፍያ ምናምን ሳይሆን ለማመስገን ለተደረገልኝ ነገር ፈጣሪ ከፈቀደ በየደብሩ ካልፈቀደም ቤት ይሁን ለማመስገን ያብቃኝ አንድ እርምጃ ተራመድኩ ማለት ነው ኩነኔ ለሚነግሩኝ የነበሩ ሰዎች ደግሞ ፈጣሪ ይቅር ይበልልኝ እኔም ይቅርታ ካጠፋው ይቅር ብያቸዋለሁ እኔ አይመለከተኝም በእኔ በሚናገሩት ነገር ደልቶኝ ሳይሆን ከፍቶኝ ነው ይቅርታ ህይወቴ ለቀማችሁኝ ሰዎች እንዳልኖር ፈተና ለሆናችሁኝ ሰዎች እናንተንም ይቅርታ መዘመር ለክፍያ ሳይሆን ለማመስገን ነው ያለችኝ ጊዜ ደግሞ ከአምላኬ ጋር ተገናኝቼ እየዘመርኩ በጣም ደስ የሚለኝ በጣም ቢያንስ አመት ሆኖኛል የቻልኳት እንላለሁ አሁንም እየተማርኩ ነው ይሄ ደግሞ በገና ደግሞ በደንብ ከገባይ ደግሞ መስይ
በደንብ ገብቶኝ ስለሞ ከጨረስኩ በኋላ ወይ ክራር ወይ ማሰንቆ ይዤም እዘምራለሁ። አሁን የዝማሬና የምስጋናዬ ነው ጊዜ ነው። በትዳር አልተባረኩም፣ ይኸው ሰጥቶኛል። በልጅ አልተባረኩም፣ ይኸው ሰጥቶኛል። እንዴት ደስ እንደሚል በቀን ገና ካልመጣሁ ትምህርት ቤትም ካልሄድኩ ቤቴን እመታለሁ። በጣም ጥሩ ነው ያለሁት። ይቅርታ ለማሰለስለው ለረገምኳቸውም ለረገሙኝም ይቅር ይበለኝ መድኃኒዓለምና። ግን አሁን በምን እየኖርሽ ነው? መተዳደርሽ ምንድን ነው? በሱ ቸርነት ነው ያለሁት። ያው ቤቴ እንዲሰሩልኝ ወረዳ እየተመላለስኩ ነው። 8 ወር ሆኖኛል። እግዚአብሔር ያስተካክለው ነው የምትይው አላውቅም። ፈተና የኔ ምን እንደሆነ አያልቅም። ብታይ ቤቴ በጣም ነው የሚያፈስተው። ጂፕሶኖቹ ሁሉ ተነስተዋል። በጓሮ ጎርፍ ይገባብኛል። ቪዲዮ ቀርጬ ይዤ ነበረ። 8 ወሬ ነው አሁን። በጎ ፈቃድ ጠይቄ ነበረ ከመስከረም ጀምሮ ለክሪስመስ ይድረስላት ተብሎ ነበር፣ አልደረሰም። ለፋሲካም ተብሎ ነበር፣ አልደረሰም። ችግር የለውም ፈጣሪ ሲፈቅደው ይሁን። እንግዲህ ቀይን እንደዚህ እያዟዟርኩ እኖራለሁ። አሁን በዚህ ጋር ስለሚያፈሰኝ ነበር በመተኛበት። በዚህ ጋር መኝታ ቤቴ መተኛት አልችልም። ለምን? ከኋላ ጎርፍ ይገባብኛል። ሽንት ቤቱ ቶሎ ስለሚሞላ በኋላም ከኋላ ውሃ ስለሚለቀቅ ይገባል መኝታ ቤቴ። ይተኛል አልጋዬ ስር እና ይሸታል። ስለሚሸት ሳሎን ላይ ነው የምተኛው። አሁን በዚህ በኩል ተኛ ነበር፣ ስለሚያፈስብኝ በዚህ ጋር መጣው። እኔ የምተኛውና ቲቪ አጠጋግተን ነው፣ ግማሹ ስለሚያፈስ ማለት ነው። እሱም እግዚአብሔር የፈቀደው ቀን ይቀየር። እንግዲህ ምንም አታደርጊም። እኔ ስለሮጥኩኝ ምንም የማመጣው ነገር የለም። እግዚአብሔር ይመስገን። ጾሜ አላድሬ ለግንባክ የነጠበው 2 ዓመት አሁን ሰው ሰርቼ ስለመጣሁ አሁን አላውቅም እንደሆነ አላውቅም። ለምኜ ነው የታከምኩት። ህዝብ ደርሶ ለኢትዮጵያዊ ኤርትራዊ አይደል ያለኝ ይመስላችኋል? እዛ ሄጄ እኮ መሲ ታውቂያለሽ፣ እድሜ ለፍቄ ኖርዌይ $5500 ጎሎን እንደገና ተለምኖ ነው እኮ እሱ። ቀን በቀን ነው የሚደውለው ታውቂያለሽ መስዬ ፍቄ ኖርዌይ። ቀን በቀን የመኖር ምክንያቴ ብርኩ ዩኒስ ጀመረው፣ እዛ ቢኒ ቀጸለው ፍቄ እስከመጨረሻው። እግዚአብሔር ይስጣቸው። የመጨረሻውን ኑሮን ያስተካክልልኝ። ሁሉንም ኢትዮጵያውያን ኤርትራውያን ያሳከሙኝ። ለዚህ መብቃቴ አንድ ሰው ደርሰሽለት እንደዚህ ቆሞ ከሄደ አለመባከኔ እንደነጻው ነው። አከመኛ አምላኬ ቆጭ ብያለሁ። በቃ የሱ ነኝ። ካንሰሩ እንዳነ የለኝም። ካንሰሩ ወጣ። ማህፀኑም እንትን ስላለ በጣም ስለተበላሸ እሱ ማወጡት። ምንም እንከን የለብኝም። አሁን ብቻ ምንም እንከን የለብኝም። እግዚአብሔር ይመስገን። የነገውን ደግሞ እሱ ያውቃል። ደጁ አይዘጋ። አሜን አሜን። አሁን በበገናሽ ይዘሽው መተሻል። መቼም ተመልካቾች ምን ሊያደርግ ነው እዚህ ጋር የተቀመጠው እንዳይሉ በህይወቴ በዘመኔ ደስ የሚለኝ ለኔ በወንጌል ማመኔ በህይወቴ በዘመኔ ደስ የሚለኝ ለኔ በወንጌል ማመኔ ህይወቴ ቢመራ ጌታ ባንተ ቃል ጣፋጭ ይሆን ነበር ሲያድሰኝ ፍቅር ያንተን ጸጋ ጌታ ስለበዛልኝ ጨለማ ተገፎ
ብርሃንህ መራኝ በሕይወቴ በዘመኔ ደስ የሚለኝ ለኔ በወንጌል ማመኔ ወዴት እሄዳለሁ የእጅህ ጥበብ ሆኜ ፍቅርህ እያገዘ ሞተህልኝ ድኜ ምን አይነት መውደድ ነው አንተ ለኔ ያለ ምን ይከፈለዋል ለፍጹሙ ፍቅር በሕይወቴ በዘመኔ ደስ የሚለኝ ለኔ በወንጌል ማመኔ ምን አይነት መውደድ ነው አንተ ለኔ ያለ ምን ይከፈለዋል ለፍጹሙ ፍቅር ደጅ ላይ ተጥዬ ደጅህ ላይ ልሙት ቃልህን ልጠብቅ በፍጹም ፍርሃት በሕይወቴ በዘመኔ ደስ የሚለኝ ለኔ በወንጌል ማመኔ ለኔስ ልዩ ነሽ ድንግል ማርያም ለኔስ ልዩ ነሽ እመብርሃን ፈልጌ ላንቺ ምስጋና አላገኘሁም ላንቺ ምስጋና አላገኘሁም ልቤ ሲያበቅል የኃጢአት አረም ውስጤ ሲሸፍት አልተለየችኝም ከቤተ መቅደስ እጇን ዘርግታ ትጠራኛለች የኔ መከታ ለኔስ ልዩ ነች ድንግል ማርያም ለኔስ ልዩ ነች እመብርሃን ፈልጌ ላንቺ ምስጋና አላገኘሁም ላንቺ ምስጋና አላገኘሁም የሆዴን ሐዘን የልቤን ምስጢር ነግሬሻለሁ አንድም ሳላስቀር የምትሸሽጊ
የሕዝቡን ኃጢአት ለእኔስ ልዩ ነሽ ድንግል አዛኝት። ጣዕሙ ልዩ ነው ከእሷ ጋር መኖር ድንግልን ይዤ መቼም አላፍርም ወደ ጽድቅ ሕይወት ትወስደኛለች። ለእኔስ ልዩ ነሽ ድንግል አዛኝት። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ